በወሳኝ ሰዓት ነው የመጡት። አዲስ ነገር አለ? አዎ። ምንድነው? መጡ? ኧረ አይደለም፣ ማዘር ቤቱን ልታከራይ ስለሆነ ፍራሻችሁን እንድትወስዱ ነው። ምን ያደርግልኛል? ግን የፍራሽ ዋጋ ስንት እንደሆነ ታውቃለህ? ዶሮ ብታልም ጥሬ ይሆናሉ። ይልቅ ደላላው እነሱን ያመጣቸው የት ነው? አስፋልቱ ጋር እንደርስ ፊት ለፊት አለልህ። እሺ። ፍራሹስ? ውሰጂው። እሺ፣ አመሰግናለሁ። ደላላ ጋር ላድርስ? አያስፈልገኝም። ችግር የለውም አታስብ። በቃ በኔ ጣለው። እንደተገኘ ቁጠረው። ምንም አትስጋ። አብሽር በቃ በቃ። እሺ 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 እሺ። ጤናስ ደላላ አለ እዚህ ሰፈር? ደላላ ፈልግ። ደላላ ነው። ቤት መኪና አይን የሆነ ቦታ ላይ አሪፍ ቤት አለ። ለነገሩ መኪና ይሆናል የፈለከው? ሰው ነው። ሰው አለኝ፣ ቋሚና ተመላላሽ፣ ሌላም አገልግሎት፣ ቀይቱን ጥቁር። እኔ ላውራ? ኧረ አውራ ጌታዬ። በቅርብ ወደዛ አከራያቸዋቸውን ሰዎች ወንዱን ልጅ ፈልጌው ነው። እንዴ ጌታዬ ትቀልዳለህ እንዴ? በቀን ስንት ቤት ነው የማከራየው? የሆነ የደከመ ቤት ያስገባቸዋቸው ልጆች አሉ። 20 ቀን አካባቢ ቢሆነው ነው። ታስታውሰዋለህ? ያ ሁሉም እንደያቅሙ ነው። ስንት ደከም ያለ ቤት አለ ወይ? ፎቶ ታሳይ። እሱ ጥሩ። ይኸውልህ ልጅ ነው? አዎ ልጄ ነው። ድሮም የቅባት ልጅ እንደሆነች ጠርጥሬ ነበረ። አረ ምን ቅባት ልጅ። ስለዚህኛው ዓለም እኮ ምንም የምታውቀው ነገር ሁሉ የለም። እንዴት ታገኘዋለህ? ልትረዳኝ ከቻልክ ደህና ብር እከፍልሃለሁ። ቤቱ መሄድ እንችላለን። ቤቱን ላሳያ። ከዛማ ወጥቷል። አይዞ ቤት ፈልጎ መምጣቱ አይቀርም። በቃ ምንም እንዳታስብ። እሺ በቃ እንትን በልና ልክ ቤት ፍለጋ ብሎ አንተ ጋር ሲመጣ ደውልልኝና አገናኝ። አረ ምን ችግር አለው ጌቴ? የቀረኝ ስራዬ ነበር፣ ይኸው ጀመርኩት። አሁን በቃ አያስቡ አያስቡ። ሲጊ ስራ አትሄጂም እንዴ? ስራ እኮ የለኝም። አንተስ? እኔ እንኳን እረፍት ነኝ። እና ስራ ትፈልጊያለሽ እንዴ? በደስታ። ምን ጥያቄ አለው? ምንም ቢሆን እንደምታየው ምንም ነገር የለንም። ምንም ነገር ሳልመርጥ እሰራለሁ። ስለዚህ የኔን ክፍል ታጸጃለሽ፣ እኔም እከፍልሻለሁ። ደስ ይለኛል። ውለታ ግን እየበዛብን ነው። ምን አረኩልሽ ብለሽ ነው? ባልሽ ስራ ያለው እየፈለገ ነው። ግን እኮ ሴት ልጅ ትንሽ እንኳን ገቢ ካለው ሰው ጋር መሆን ያለባት፣ ካልሆነ ትጎዳለች። እኔ አልተጎዳውም ካሌብ። እንደዛ ማለት ፈልጌ እኮ አይደለም ማለት ሚኪ፣ ሁሉ ነገሬ ነው። እንደዛ ማለት ፈልጌ አይደለም። ዛሬ ስራሽን መጀመር ትችላለሽ። እሺ መጣ። ከባድ ነው እንዴ? አረ ቀላል ነው። ምን ይከብዳል? ያው ክፍያሽ በቀኑ ነው እንደምትከፍለኝ? ያው ያስፈልግሻል ብዬ እኮ ነው። እሱማ አው እኔ እንዴት አድርጌ እንደማመሰግንህ አላውቅም። ያው በጉልበትሽ አንዴ የምትሰሪው። እሺ አመሰግናለሁ። በቃ እኔ ልሂድ፣ ቤቱን አላስተካከልኩም። የኔ እናት ብላ እንጂ። ከየት መጣ? ቆይ ምኑ? ምግቡ እግዜር ሰጠን። እውነቴን እኮ ነው። ሴት ልጅ ብላተኛ ናት ይባላል። ደግሞ እንዴት ነው የሚጣፍጠው? የኔ ባለሙያ ቤት ከዚህ የጣፈጠ በልተሃል። እውነቴን ነው የምልሽ። አንቺ የምትሰሪው ምግብ ከማውቀው ሁሉ የተለየ ነው። አካበድክ። ምግብን እኮ እንደዚህ በልማድ አጣፍጠው የሚሰሩት ይሻላሉ። እንደኛ ቤት የምግብ ምሩቅ ነው ብለው ከሚገቡት። ብላልኝ የኔ ጌታ። እንዴት ዋላችሁ? ሰላም። እንዴት ነህ? ሲበሉ አደርሰን እናንተ ብላ
እኔ አሁን ነው የበላሁት። በአሁን ቡና አልጠጣ። አረ ትንሽ ይቀመሳል። እውነት ስለጠገብኩ ነው። እኔ ለመጫወት ነው የመጣሁት። እሺ ቡናውን ላፍላ። እሺ ጌትሽ ምን ላይ ደረስክ? ምንም ፍንጭ የለም እኮ ከፌ። ወይ ጉድ! እናቱስ? ትደውላለች፣ ትጽፋለች፣ አልመልስም። እንዴ ደላላ ያልከውስ? እባክህን እሱ ምላስ ብቻ ነው ያለው። አውቀዋለሁ፣ አከራይቼዋለሁ። ድጋሚ ከመጣ ደውልልሃለሁ ብሎኛል። ደላላ አይደል? ካገኘው ቀብድ አስገባና አሳያለሁ ነው የሚለው። እንዲህ አይነት ቀልድ መቀለድ ከቻልክማ ደህና ነህ። እስኪ ተወኝ እንደው። ሰው እንዴት አንድ ልጁ እንዲሆንበታል? አይዞ አይዞ ይስተካከላል። በልና አሁን እንሂድ። መልካም ቀን የኔ ንግስት። ዛሬ መስራት እንደታን ምን ላድርግ? እዚህ ተቀምጬ ምን አደርጋለሁ? ተነስቼ ልፈልግ እንጂ። አይዞህ ደግሞ ታገኛለሽ የኔ ጌታ። በቃ ነዳጅ እኮ ነው የምትሞይብኝ። የሆነ ነገር ስትይኝ ቃልሽ በጣም ያጽናናኛል፣ ውስጤ ይጀግናል። አንተ ያንን ህይወት ረስተህ እዚህ ሁሉ ቻሌንጅ ውስጥ መቆየትህ ራሱ ጀግንነትን ያሳያል። እኔ በርትቼ አይደለም ያለም ከተወለድኩ ጀምሮ ማላቀው ጭራሽ በዛው እንኳን ሲወራ ሰምቼ ማላቀው ግን አንቺን ሳይ በረታለሁ። በስኬት ማዕበል ውስጥ ዋኛለሁ። ከባድ ያልኩት ችግር እንኳን ቀሎ ይታየኛል። የኔ ጌታ መልካም ቀን ይሁን። ዝቃራኩሻል ለኔ ብለሽ አጠገብሽ ያለን ተራ ሰው ቤት ማጥራት ጀምርሽ። የኔ ጌታ ይሄ እኮ ለኔ ምንም ማለት አይደለም። ለኔ ግን ነው። ለኔ ከሞት በላይ ነው። ቆይ ገንዘብ ስላጣን ነው እንጂ እንደዚህ ታረጊ ነበር? እሱስ ቢሆን ማጣታችንን አይቶ ነው እንጂ እንደዚህ አትጅልኝ ልሽ ነበር? እሱ እኮ እኔን ለማገዝ ነው። እግዚአብሔር ይስጠው። እኔ ግን ይሄን ማየት አልፈልግም፣ ያመኛል። እሺ በቃ አትበሳጭ። ለኔ ብለሽ አነሽ፣ ለኔ ብለሽ ሁሉን ትተሽ መጣሽ። ትንሽ እንኳን የተሻለ ህይወት ልሰጥሽ ይገባ ነበር፣ ግን ይህን ማድረግ አልቻልኩም። ደካማ ሰው ነኝ። አሁን እኔ እንድታስከፋኝ ነው። እውነት ያንቺም አትከፊብኝ እውነቴ። ካሌብ ሰላም ሰላም ነው? ፊት ልክ አይደለም። ምን ችግር አለ እንዴ? አይ የለም፣ ካልነበር አንድ ነገር ላስቸግር ነበር። እሺ ንገረኝ። አንተ መልካም ነገር አስበህ ሊሆን ይችላል፣ ግን እንዴትም ቢሆን እውነት የስራ እንድትሰራ አልፈልግም። እኔ እኮ እንደ እርዳታ አስቤው ነው። ለጊዜው እርዳታ ያስፈልገን፣ ካስፈለገንም እንጠይቃለን። ነገር ግን እውነት የመጥረጊያና መወልወያ ይዛ ያንተን ቤት ስታጸዳ ማየት አልችልም። መቼም ትረዳኛለህ። ችግር የለውም እኮ ያለ ፍላጎት እኮ የሚሆን ነገር የለም። የሚያጸዳ ሰው ደግሞ ሞልቷል። እኔ ልርዳችሁ ብዬ ነው እንጂ። ስለ ትብብር እናመሰግናለን። መልካም ቀን። መግባት እችላለሁ?
ምነው ብቻሽን? አሁን ቅርብ ሰዓት ነው የወጣው። የደበረሽ ትመስያለሽ። ኧረ አልደበረኝም። እኔ ግን ደብሮኛል። ለአንቺ ያሰብኩት መልካም ነገር ሚኪን አስቀይሞታል። በአንተ አይደለም በእኔ ነው የተናደደው። ቅር ካለክ ደግሞ በእሱ ሰም ይቅርታ። ኖ ቅር አላለኝም፣ ግን ስራ ነው አይደል? እሱማ ስራ ነው፣ ግን ሚኪ እኔ እንዲህ አይነት ስራ እንድሰራ አይፈልግም። ያው እኔም አንተም እንረዳዋለን አይደል? እኔ ግን አንቺን ማገዜን አላቆምም። አመሰግናለሁ። ህይወት ግን እናንተ ጋር እንዴት ነች? ቆንጆ ናት። የምርሽን ነው? እኔ ግን የምሞት ነው ይመስለኝ። ሚኪም አልሞተም። በነገራችን ላይ ይህንን ህይወት የምትኖረው ስትታደል ነው። ትቀልጃለሽ? የምሬ ነው። ምድር ላይ ብትፈልግ እንደኔና እንደሚኪ ደስተኛ ሰው በጣም ጥቂት ነው። አሪፍ ነው። ሚኪ አቤት። ቅድም አስቀየምኩ መሰለኝ። በግዳሚ ይቅርታ። ቅድም እኮ ጨረስን። እኔ እኮ ክፉ አስቤ አይደለም። ይገባኛል ካሌብ። አይዞ ያልፋልሽ። ምኑ ነው የሚያልፈው? ሁሉም ነገር ማጣትና ፍቅርን አብሮ ማስኬድ ይከብዳል አይደለ? እኛ ግን አልከበደን። ጎበዞች፣ ጎበዝ፣ በርቱ። እዚሁ ነው መሰለኝ። ደክሞኛል፣ ልግባ። ምን አይነት ፍቅር? ምን ነው? ተኛሽ? የእረፍት ጊዜ ልጠቀምበት ብዬ እኮ ነው። ደህና ነሽ ግን? ደህና ነኝ። መተኛት ፈልጌ ነው። ታተኩሻለሽ እኮ። ሙቀት ውስጥ ስለነበርኩኝ ነው። ዝም ብላ አትጨናነቅ። ከምርሽ ነው? ደህና ነሽ? ይልቅ እራት አልሰራውም፣ ግን ከምሳ ይተረፋል። አንቺ ምን በላሽ? ቤት ያፈራው። አልበላሽም ማለት ነው። ስለዚህ ካሳየሽኝ ቀላል ምግቦች ውስጥ ቲማቲም መቁረጥ ነው። እሱን እሰራልሻለሁ። እሺ ጌታ። ወይ አራው በቃ አጣጣለሁ። ሚኪ አይዋ እንዴት ነህ? ሰላም። ደህና ነህ? ምን ሆነህ ነው? ምንም አልሆንኩም። ይዋ እንዴት ነህ? ቆይ እንዴት አየህ? እዚህ ሲደርስ እኮ አይቼ ነው። ፋዘር ሰላም ነው? ደህና ነኝ። ይዋ አንተስ? ስራ፣ ክላስ? ሁሉም አሪፍ ነው። ደግሞ ክላስ ተውክ የሚባለው ነገር እውነት ነው? አንተ አልቧልታ ትሰማኝ? እውነት ለመናገር አላመንኩም ነበር። አሁን አመንክ? ና እሺ፣ ምሳ እየበላን እናወራለን። ሚኪዬ በጣም አዝናለሁ ነገሮች እንዲህ ስለሆኑ። አረ ምንም ማዘን እኮ አያስፈልግም። ያው እኔ ደስተኛ ነኝ። ትንሽ ነገሮችን ማስተካከል ነው ከኔ የሚጠበቀው። በልብላ ይሁባ። አረ እኔ በቅርብ ሳትወጣ ግቤ የበላሁት።
ብላንት እንደዚህማ ይሆን? የምሬን ነው ሚኪሻ፣ ይልቅ ብላ። ዮባ አንተ ካልበላ ቴካዊ ማድረግ ይችላል? አራብህም? እኔ ደህና ነኝ። በደንብ ሲርበኝ ልብለው። አረ ይሄ እንዲህ አያባብልም። ስንት አድርገህልናል አንተ ብራዘር። ዮባ ለአባዬ ግን እንዳትነግረው። አንተ እኮ እንዲህ መሆን አይገባም። ሊያግዝህም ግዴታው ነው። እናትንም ቢሆን እናግራት። ሁሉንም ነገር ብቻዬን ነው ማወጣት የምፈልገው። የብቻ የሚሆን ነገር የለም፣ የግድ ሰው ያስፈልጋል። ያው የግድ ደግሞ ሰው ካስፈልገኝ ፈጣሪ ያዘጋጅልኛል። ዛሬ አንተን እንዳዘጋጅልኝ ማለት ነው። እሺ እንዳልክ ግን አስብበት፣ ዋጋ ትክፈል። የግድ እኮ ሰው ያስፈልገኝ። ነገሮችን በራሴ ነው ማድረግ የምፈልገው። ያው ሰውም ደግሞ ካስፈልገኝ ፈጣሪ ያዘጋጅልኛል። ልክ ዛሬ አንተን እንዳዘጋጅልኝ ማለት ነው። እሺ እንዳልክ ግን ዋጋ ትክፈል። ቆንጆ ትንሽ ዛሬ ቆንጆ ምግብ ያመጣሁልሽ። እኔ ምንም ምግብ አላሰኘኝም። ግን እኮ መብላት አለብሽ። በጣም አሞሻል አይደል? አዎ ሰሞኑን ያልነገርኩህ ትጨነቅብኛለህ ብዬ ገብቶኛል። ጓደኛዬን ዛሬ አግኝቼው ነበር እና ትንሽ ብር ሰጥቶኛል። ነገ ሞልቼ ይታከማለሽ። ጓደኛዬ? አዎ ምግብም እኮ ገዛልኝ። ምነው እውነቴ? ለእኔ ብለህ ተቸገርክልኝ። ማጣትን ማያውቅህ ለእኔ ብለህ ዝቅ ብለህ ገንዘብ ተቀበልክ። ግድ የለሽም እውነቴ። እና አሁን ለእኔ ብለሽ ትንሽ ጉረሽ ላይ ትንሽ አሁን እንዴት ነሽ? ደህና ነኝ። ለምንድን ነው ሐኪም የማትሄጂው? እሄዳለሁ። ገባኝ። ባልሽ ብር የለውም? አለው። እሄዳለሁ ካሌብ። አንድ ነገር ግን ታውቂያለሽ? ምን? ታመሽም እኮ ታምሪያለሽ። አመሰግናለሁ። ይበልጥ ማማር ደግሞ ትችያለሽ። አሁን ይበልጥ ማምርበትን መንገድ ማሰብ ይመስላል። ባሌችኛዋን እኔን ይወዳታል። ለሱማ ትበዥበታለሽ። ለማንኛውም ታከሚው። የምትታከሚበትን ደግሞ እኔ እንዳመቻችልሽ እኔና አንቺ እንጠቃቀም። ምን አይነት ጥቅም? ለአንቀባርና ላኑርሽ። እኔ ትንሽ የውርስ ቤት አለኝ። ለነገሩ ትንሽ አይባልም። አሁን ተነስተህ ውጣ። ተረጋጊ። ውጣ ከምትይበት ቤት ውስጥ ላስወጣሽ እንደምትች በቂ። የቤት ኪራይ ከፍለን እንጂ በነፃ አላኖራችንም። አሁን ውጣ። ምርጫ አንቺ ነው። በነገራችን ላይ ፍራሹ ራሱ የኔ ነው። ይዳዳ አይዞሽ አባቴ። ነገ ያለውን ብር ይዘን ሄደን እታከማለሁ። አዎ የኔ እናት፣ ነገ ትታከሚያለሽ። አታስብ፣ ደህና ነኝ። የኔ እናት፣ ነገ ካሌብን ትንሽ ብር ብጠይቀው ይደብራል እንዴ? እንዳትጠይቀው። እሺ ነገሩ ልክ ነሽ፣ ይደብራል፣ ግን ይደብራል እንጂ ልጁ ቤት ድረስ መጥቶ ለእኔ ሌላ ፍላጎት እንዳለው ነግሮኛል። ስለዚህ አያስፈልግም። ምን? አሁን አምባጓሮ መፍጠር የምንችልበት ሁኔታ ላይ አይደለም ያለ ነው። ከሁሉም ጋር ተጣልተን አንችለው። እሺ የኔ እናት፣ ባይሆን ያለውን ብር ይዘን ሄደን እየታከምኩኝ ይፈልጋለን። እሺ
እሺ እናቴ። አቤት። እንዳትቀምጡታልን እያልኩ ለጠይቃት እኮ ነው የመጣሁት። ትዕቢትህን ከድህነት የበለጠ አልመሰለ? ድፍረትህ ከትንንሽ ሳንቲሞች የበለጠ አይመስልም? ቢያንስ ከአንተ እሻላለሁ። ራስህን ከኔ ጋር አታወዳደር። በነገራችን ላይ አንተን በጣም ደሃ ነህ። ራስህን ከዶሽ ጋር ስለምታወዳደር እንደ ዶሮ መሬቱን አትልቀም። ቀና ብል። ብዙ አይነት የኑሮ ሁኔታዎች የሚታዩባት ሀገር ላይ ነው ያለው። አሁን ውጣልኝ። አሳያለሁ። ለሁለቴ የኮነ ክፍዬ ያለህ ውጣልኝ ማለት ወደ ስራ ለመሄድ አንተን ነው የምጠብቀው። ሰዓት ረፍዶብኛል። እውነት ተረጋግተህ ስራ እየሰራ ነው የሚኪ አባት? ከማበድ ራሴን በስራ ለወጥር ብዬ ነው። የሚኪ ጓደኛ ነህ? አዎ ጓደኛው ነኝ። ከኔ ከአባቱ አንድ ተራ ሴት አስበልጦ ጠፋ። ብፈልገውም አላገኘሁት። እኔ አግኝቼዋለሁ። የት? እንዴት? በጣም ያሳዝናል። ሚኪ ሌላ ልጅ መስሏል። ወይኔ ልጄ፣ እባክህ ያለበትን አሳየኝ። ልትረዳው ዝግጁ ነህ? እንዴት ነው የምታወራው? ልጄ እኮ ነው። እሺ፣ የት ነው ሰፈሩ? ድንገት አገኘሁት እንጂ መኖሪያውን አላውቀውም። ወይኔ ልጄ፣ ወይኔ ልጄ። ወይኔ እናት። ጫማስ? ሸጥኩት። ምን? አዎ ያው ሲልፐር እኮ ገዛው። የምርህ ነው? እየቀለድክ ነው? አይ እናት፣ በዚህ ሰዓት እንዴት ቀላለኝ? ግን አሁንም ቢሆን ለምርመራ አይበቃም። ትንሽ ብር ነው የሸጥኩት። የተገዛበትን እኮ ዋጋ ባያውቀው ጨክኖ ይችን ብር አይሰጡኝም ነበር። ግን አሁንም ቢሆን አማራጭ አይጠፋም። እባክህን ትንሽ ብር አበድረኝ። እባክህን ትንሽ ብር አበድረኝ። ሌላ ጊዜ ንግግር እናስተካክልሽ። እሺ፣ መሄድ ትችላለህ። እሺ።